እኔ በሆን ይሄኛውን አላስቀድምም፣ ብሔሩን አላስቀድምም። ምክንያቱም ብዙዎቹ የብሔር ጥያቄዎች ከእድገትም ጋር የሚመለሱ አውቶማቲካሊ የሚመለሱ ጥያቄዎች አሉ። ዛሬ አልፈነዳም፣ ግን የተቀበረ ቦምብ ነው። ለእኔ የተቀበረ ቦምብ ነው። ከአብይ በኋላ ሊፈነዳ ይችላል። ዛሬ አይደለም፣ አብይ ከረጀ በኋላ ሊፈነዳ፣ አብይ ከሞተ በኋላ ሊፈነዳ ይችላል። ግን ምን ማለት ነው? እሷ እስከ መገንጠል ማለት እኔ ክልል ኢትዮጵያ ውስጥ በፈለገበት ጊዜ ተገንጥሎ መሄድ ይችላል። በእንትን ውስጥ አለ። በምንድን ነው በህግ ምንድን ነው የሚባለው? በሀገሪቱ ደንብ ውስጥ አለ። ህወሓት ወይም ደግሞ ህወሓት ኢህአዴግ ባወጣው እንትን ውስጥ ማንኛውም ክልል በፈለገ ጊዜ ተነስቶ ብድግ ብሎ ተገንጥሎ መሄድ ይችላል። ያ መኖር የለበትም ነበር። ከመደብ ትግል ወደ ብሔር ትግል እድገት ነው ወይስ መውረድ ነው? ብልጽግና ውስጡ ከኢህአዴግ እንዳለ የተወረሰ ስለሆነ ሰው እንዳለ ነው። ማንም የተጨመረ የለም። አንድም ሰው የማውቀው የለም የተጨመረ ከእንትና በስተቀር። ከዚህ ከሶማሌው ማነው ስሙ የሶማሌው የክልሉ ፕሬዚዳንት። አገር ግን በቅንነት ትመራለች እንዴ? አቶ አበበ በቅንነት የምትመራ ከሆነች ኢትዮጵያ አሁን በቅንነት እየተመራች ከሆነች በጣም ብዙ ዜጎቻችን እየተገደሉ እየተፈናቀሉ፣ የእርስ በርስ ጦርነት አለ፣ ረሃብ አለ፣ ብዙ ችግር ውስጥ ነው ያለን ነው። በቅንነት አገር ይመራል እንዴ? ፋኖ የራሱ ዓላማ ይዞ ሊመጣ ይችላል። ምንድነው የዓላማ? እኔ ስለ ፋኖ መናገር አልችልም። ሰላም ጤና ይስጥልኝ። የተወደዳችሁ የሃርመኒ ቲዩብ ቤተሰቦች እንዴት አላችሁ? ይህ በሐመር ብሮድካስቲንግ ሰርቪስ HBS የተዘጋጀ የሚቀርብላችሁ የኔ ኢትዮጵያ የተሰኘው ዝግጅታችን ነው። አዘጋጅቼ የማቀርብላችሁ እኔ ፍሬዘር ነጋሽ ነኝ። በዚህ ዝግጅት የተለያዩ ኢትዮጵያኖችን እየጋበዝን ስለ ኢትዮጵያ ሀገራችን ውይይት እናደርጋለን። እናንተም ተከታተሉ። ይህንን ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ኮሜንት ያደርጉ። የተለያዩ ቪዲዮዎች ደግሞ እንዲደርሱ ሰብስክራይብ ያደርጉ። ዛሬ እንግዳ አለኝ። እንግዳዬ አቶ አበበ ኃይሉ ይባላሉ። ነዋሪነታቸው በስዊድን ነው። እስቲ ከአቶ አበበ ኃይሉ ሰፋ ያለ ውይይት እናደርጋለን። አብራችሁን ቆዩ፣ የትም እንዳትሄዱ። አቶ አበበ ኃይሉ ግብዣችንን አክብረው ጊዜዎትን ሰውተው እንግዳችን ሊሆኑ ስለመጡ እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በዚህ ዝግጅት ሁል ጊዜ ኢትዮጵያዊነት ወይ ብለን እንጠይቃለን። ምክንያቱም አንዳንድ ሰዎች የሚመልሱልን ሌላ መልስ ስላለ ማለት ነው። እርስዎ ኢትዮጵያዊ ኖት? እንግዲህ በፓስፖርት ከሆነ ውጭ ሀገር ብዙ ስለቆየሁ የውጭ ሀገር የስዊድን ፓስፖርት ነው ያለኝ። ብዙ አመት ነው እዚህ ሀገር የኖርኩት፣ 40 ዓመት ማለት ይቻላል። ግን ልቤ ኢትዮጵያዊ ነው። በተለይ በስደት ስለወጣሁኝ ማንም እንዲፍቅብኝ አልፈልግም እና በዛ በ40 ዓመት ውስጥ ደግሞ በውጭም ሀገር ብሆን በመጀመሪያ የመንግስቱ ኃይለማርያምን የወታደር አገዛዝ ለመጣል ከዛም ደግሞ የህወሓትን ወይም ደግሞ ኢህአዴግ ህወሓት ኢህአዴግን መንግስት ስርዓት ለመጣል ትልቅ ትግል አድርጌያለሁ እና ኢትዮጵያዊ ነኝ ብል ይሻላል። ግን ይሻላል ነው ነኝ። በኢትዮጵያዊነቴን ጥያቄ ውስጥ ከትቼው አላውቅም። ኢትዮጵያዊ ነኝ ሲሉ በምንድን ነው? በፓስፖርት ስላገኙት ነው? ከአካባቢዎት ነው? ከትምህርት ቤት ነው? ከመንግስት ነው? ከወላጆችዎት ነው? እህቴ የተቀበረው ኢትዮጵያ ውስጥ ነው። ብዙውን ስራ በልጅነቴ ብዙውን ትግል የታገልኩት ለኢትዮጵያ ሕዝብ ነው። የመሬት አዋጅ እንዲታወጅ በኃይለ ሥላሴ ጊዜ በተማሪው አብዮት የታገልኩት፣ የታሰርኩት፣ ሰላማዊ ሰልፍ ያደረግኩት፣ ከዛም ደግሞ አዋጁ ከታወጀ በኋላ የገበሬ ማህበር አቋቁም ያለው ገበሬ እድገት በህብረት ዘመቻ ዘምቼ 2 ዓመት ዘምቼ
የገበሬ ማህበር አቋቁሜያለሁ፣ የገበሬ ቀበሌ ማህበር አቋቁሜያለሁ፣ መሬት ለገበሬው አድያለሁ፣ የከተማና በከተማ ውስጥ የቀበሌ ማህበር አቋቁሜያለሁ፣ የሴቶች ማህበር አቋቁሜያለሁ፣ የወጣት ማህበር አቋቁሜያለሁ እና ብዙውን ኢትዮጵያ ወደኋላ ቀርታለች የተባለውን ነገር በሙሉ አድርጌያለሁ። ስለዚህ ከዛ የደርግን መንግስት ተቃውሜ ነው የወጣሁት። ግን የኢትዮጵያን ሕዝብ አይደለም የተቃወምኩት፣ ኢትዮጵያዊ ነኝ። መልካም። በልጅነቶ ከወላጆቹ ጋር ከአካባቢው ጋር እንደውም ከትምህርት ቤት ጋር የነበረው ኢትዮጵያዊነት ስሜት ምን ይመስል ነበረ? በኃይለ ሥላሴ ጊዜ እንግዲህ ምናልባት እንደው ነፃ እንወጣለን ብላ የሚታገሉ የኤርትራ ነፃ አውጪ ድርጅቶች ብቻ ነበሩ። እኔ የማውቀው የኦሮሞ ነፃ አውጪ ድርጅት አለ፣ ግን በጣም ኢምንት ነበረ። እስከዚህም አልነበረም። እንትኑ የኤርትራ ነፃ አውጪ ድርጅት ነው በኃይለ ሥላሴ ጊዜ የነበረው። ጠመንጃ አንስቶ ይታገል የነበረው እና የምናውቀው ያንን ብቻ ነው። ትልቁ የኢትዮጵያ ሕዝብ ችግር ብለን በዛን ጊዜ የነበርነው በሃይስኩልም ሆነ በዩኒቨርሲቲም ደግሞ በውጭ ሀገር ቤት ብቻ የተማረው ክፍል ወይ ሚድል ክላሱ ትልቁ የኢትዮጵያ ችግር የሚባለው የፊውዳሊዝምን የፊውዳል አገዛዝን ነበር እና የፊውዳሉን ስርዓት በተለይ የፊውዳሉን ስርዓት ነበረ እና መሬት ወይ በፊውዳሎች ነው ያልተያዘው፣ የተረፈው ደግሞ በፊውዳሎች ያልተያዘ ወይም 1/3 የኢትዮጵያ መሬት በቤተክርስቲያን ስር ነበር። ሲሶ መሬት በቤተክርስቲያን ስር ነበር። እኔ ኦርቶዶክስ ነኝ፣ ግን በኦርቶዶክስ ቤተክርስቲያን ስር ነበር። ያን አልቀበልም ነበር ብዙዎቻችን፣ እኔ ብቻ አይደለም። በአጠቃላይ ምሁሩ ከጫፍ እስከ ጫፍ ፊውዳሊዝም መቀየር አለበት፣ ገበሬው ጭተኛ መሆን የለበትም፣ መሬቱን ማግኘት አለበት የሚል እንትን ላይ እዛ ላይ አንድ አይነት እንትን ነበር የነበረ ነው። ከዛ እንግዲህ የአይዲዮሎጂ ጥያቄ አለ። ግማሹ ማርክሲስት ሌኒኒስት ነኝ ይላል፣ ሌላው አይደለም። ግን በፊውዳሊዝም ጥያቄ አንድ አይነት ተቋም ነበር የነበረን። መሬት ለገበሬው ለአራሹ መታደል እንዳለበት መመለስ እንዳለበት። በዛ በአጋጣሚ ሆነው ያው እንግዲህ አብዮት የ66 አብዮት መጣ። በ66 አብዮት የተደራጀ ሌላ የሲቪል ማንም የተደራጀ የሲቪል ምንድነው የሲቪል ፓርቲ ስላልነበረ አንድ የተደራጀ ኢትዮጵያ ውስጥ የተደራጀ አንድ ወታደር ብቻ ነበረ። ከጀነራል እስከ ታች እስከ ወታደር ድረስ ማዘዝ የሚችል እንደዛ አይነት ተቋም ያለው ወታደሩ ብቻ ነበረ። እሱ ስልጣን ያዘ፣ ጠመንጃም ስላለው። መጀመሪያ ደሞዝ ለማስጨመር መጣ። ከዛ በኋላ ግን ያው እየቆየ የህዝብ ብዙ ወታደር የገበሬ ልጅ ስለነበረ የህዝቡን ጥያቄ እመልሳለሁ አለ። ከዛ ስልጣኑን እስከመጨረሻ ኃይለ ሥላሴን አውርዶ ስልጣኑን ጨበጠ። ደርግ የሚል 120 ሰዎች ያሉት ኮሚቴ ፈጥሮ ስልጣኑን ጨበጠ። ግን የመሬትን ጥያቄ መልሳለሁ አለ። እውነትም መለሰ። ለዛ ደግሞ የተወሰነው አብረን ተሰለፈን፣ ሌሎች ደግሞ ያልተሰለፉ አሉ። ደርግ ፋሽስት ነው፣ የመሬት አዋጁ የፋሽስት አዋጅ ነው ወደኋላ የቀሩ አሉ። እንደ ኢፒአርፒ አይነት ለምሳሌ የደርግ ፋሽስት ነው፣ አዋጁም የፋሽስት አዋጅ ነው ያሉ። ግን በመጀመሪያ ለመሬት አዋጅ የታገሉ ደርግ ከመምጣቱ በፊት ለመሬት አዋጅ የጭሰኝነት እንዲጠፋ የታገሉ፣ በኋላ ግን የስልጣን ጥያቄ ነው። በነገራችን ላይ የስልጣን ጥያቄ ነው። እኔ ስልጣን ላይ ሆኜ ካላወጭኩት ያ አዋጅ ትክክል አይደለም ማለት ነው። ይሄ ጥያቄ አሁንም አለ። አሁንም በተለያየ እንትን ይንጸባረቃል። አሁን ዛሬ የምናየውም ጦርነት፣ በሰሜንም ጦርነት፣ ከዛም ደግሞ የኦነግ ሸኔ ጦርነት፣ አሁን ደግሞ በፋኖ ስም የመጡ ደግሞ የአማራው ውስጥ ያለው ጦርነት፣ ሁሉም የስልጣን ጥያቄ ነው። እኔ ካልሆንኩኝ እኔ ሚኒሊክ ቤተመንግስት ካልተቀመጥኩ ሌላው የሚሰራው ሙሉ መጥፎ ስራ ነው። እኔ ግን እኔና ብዙዎቻችን ማለት ይቻላል አዋጁ ለኢትዮጵያ የሚጠቅም ነው፣ ማንም ያውጀው ማንም ብለን 60,000 ዘማች ለ2 ዓመት ገጠር ገብቶ መሬት ለገበሬው አድሏል። ከዛም
ገበሬውን በቀበሌ ገበሬ ማህበር፣ በወረዳ፣ በአውራጃ እና በክፍለ ሀገር አደራጅቷል። መጽሐፍ ማንበብ አስተምሯል። እና እንደዛ አይነት ነገሮች ይሄን አድርገናል እና ያ ልቤ ውስጥ ነው ያለው። አሁንም የምኮራበት በጣም እጅግ የምኮራበት ነገር ይኖር ያ ነው። ኢትዮጵያዊ ነኝ። ኢትዮጵያን የዛን ጊዜ በእንደዚህ ትግል ውስጥ በተለያየ እንግዲህ ለማህበረሰብም ለሀገርም ሲታገሉ ነበረና በወጣትነቶት ኢትዮጵያዊነት በእናንተ ውስጥ ምን ይመስል ነበር? ማለት ምን አይነት ስሜት ነው የሚፈጥረው? ትርጉሙ ምንድን ነበር ለእናንተ? በእኛ ጊዜ የብሔር ትግል የለም፣ የመደብ ትግል ነው። የመደብ ትግል ነው ማለት በፊውዳል ስርዓትና በካፒታሊስት ስርዓት ወይም ደግሞ የትኛው ስርዓት ይሁን ነው። የፊውዳል ስርዓት ወይም ደግሞ የካፒታሊስት ስርዓት ወይም ደግሞ የሶሻሊስት ስርዓት እንደዛ በስርዓት ነው እንጂ የመደብ ትግል ነው እንጂ ኦሮሞ፣ አማራ የሚል ነገር የለም። አንድ ነገር በተለይ የደቡብ ህዝብ የደቡብ ስል ከአፄ ምኒልክ በኋላ የመጣው የተቀላቀለው የኢትዮጵያ ህዝብ ብዙ ገበሬ ጭሰኛ ነበር። የመሬት ስርዓቱ ራሱ የተለየ ነበረ። ጭሰኛና ፊውዳል ወይም ደግሞ የባላባትና የጭሰኛ ስርዓት ነበር የነበረው በብዛት ወርታች። ወደ ላይ ወደ ሰሜን ከሄድን አማራውና ትግሬ ውስጥ ወይም ደግሞ ኤርትራ ውስጥ ከገባን የመሬት ስርዓቱ ለየት ይላል። የወል ነገር ነው። ሁሉም እያንዳንዱ ትንሽ ብትሆን መሬት አለችው። ሁሉም ከአማራና ከትግሬ ውጭ ያለው ወርታች ያለው ግን በሙሉ የጭሰኛና የባላባት ስርዓት ያጠቃው ስለነበረ ያንን በአጠቃላይ በዛን ጊዜ ጥቂትም ቢሆን በዛን ጊዜ ምሁር የነበረ እኔ እንኳን የሃይስኩል ተማሪ ነበርኩኝ። ከሀገሬም ስወጣ የሃይስኩል እንደውም ማትሪክ እንኳን አልተፈተንኩኝም። ስወጣ ውጭ ነው እኔ ሃይስኩልም ጨርሼ ዩኒቨርሲቲ የገባሁት ወይም ኢንጂነሪንግ ኮሌጅ የገባሁት። በዛ ጊዜ በመካከላችሁ አማራ፣ ኦሮሞ፣ ጉራጌ እንደዚህ የሚባል የብሔር ጥያቄ ወይ እንትኖች ነበሩ? ኢሹዎች ነበሩ? ጉዳዮች ነበሩ? ወደ መጨረሻ አካባቢ የብሔር ብሔረሰቦች ኢንስቲትዩት ብሎ ቀርጾ አስቀምጦ ነበረ። በስራ ላይ ሳያውለው ወረደ እንጂ የብሔር ብሔረሰቦች ኢንስቲትዩት መስርቶ ምንድነው የብሔር ብሔረሰቦች እኩልነት ምንድነው ብሎ ምሁራኖችን አሰልፎ በደንብ እንትን ብሎ ነበረ። ያንን እንግዲህ የህወሓት መንግስት ሲመጣ ከዛት ጥያቄ ላይ ተነስቶ ከደርግ የብሔር ብሔረሰቦች ኢንስቲትዩት ላይ በተጻፈው እንትን ላይ ተነስቶ የራሱንም ጨምሮበት ይሄን አመጣዋል። ማልስማማበት ነገር አለ። ለምሳሌ እስከ መገንጠል የሚለው ድሮ እኔ በማውቀው ጊዜ የኮሙኒስቶች ወይም ደግሞ የሶቪየት ህብረት እንትን ነበር፣ የማርክሲስት ሌኒስቶች እንትን ነው እስከ መገንጠል የሚለው እና ያ ተጨምሮበታል። አሁን ኢትዮጵያ ውስጥ አድርስ ነው። ዛሬ አልፈነዳም፣ ግን የተቀበረ ቦምብ ነው። ለኔ የተቀበረ ቦምብ ነው። ከአብይ በኋላ ሊፈነዳ ይችላል። ዛሬ አይደለም፣ አብይ ከረጀ በኋላ ሊፈነዳ፣ አብይ ከሞተ በኋላ ሊፈነዳ ይችላል። ግን ምን ማለት ነው እስከ መገንጠል ማለት? እኔ ክልል ኢትዮጵያ ውስጥ በፈለገበት ጊዜ ተገንጥሎ መሄድ ይችላል። በእንትን ውስጥ አለ። በምንድነው በህግ ምንድነው የሚባለው? በሀገሪቱ ደንብ ውስጥ አለ። ህወሓት ወይም ደግሞ ህወሓት ያደግ ባወጣው እንትን ውስጥ ማንኛውም ክልል በፈለገ ጊዜ ተነስቶ ብድግ ብሎ ተገንጥሎ መሄድ ይችላል። ያ መጨመር የለበት፣ ያ መኖር የለበትም ነበረ። ያ የማርክሲስት ሌኒስቶች እንትን ነው እና ያንን እንዲጨመር ያደረጉትም በዛን ጊዜ ማርክሲስት ሌኒስት የነበሩ ኮሚኒስቶች የነበሩ እነ ህወሓት፣ ኮሚኒስቶች የነበሩ ኦሮሞዎች፣ ኮሚኒስቶች የነበሩ አማራዎች ወይም ኮሚኒስቱ ነው፣ የኮሚኒስት ግሩፕ ነው ያንን የመሰንተ ያለው ምንድነው ህጉ ውስጥ እንዲካተት ያደረገው እና አብይም ኮሚኒስት ያልሆኑት እና አብይም ተቀብለው እየቀጠሉ ነው ያለው። ግን ዋንስ አፖን ታይም ግን አደጋ አለው። ምክንያቱም ሳምበዲ ከውጭ የጨመረበት እንትን ነው። ሳምበዲ የኛ ጠላቶች በህወሓት አማካይነት
የጨመሯት አንቀጽ ነች። ያቺ አንቀጽ ወደፊት እርስ በርሳችን እንድታባላን የተጨመረች ነች። ወደፊት ማለት ዛሬ ላይሆን ይችላል፣ የዛሬ 50 ሊሆን ይችላል፣ ግን ማባላቱ አይቀርም የአንቀጽ እንጂ ሌላው ግን የሚከስም ነገር ነው። አሁን የምናየው ይሄ የኦሮሞ የአማራው የሚከስም ነው። እንዳልኩት የስልጣን ጥያቄ ነው። ትልቁ ደግሞ ያው አይተነዋል። የሰሜን ጦርነት ጠቅላላ ጠመንጃውን ይዘውት የነበሩት እነሱ ስለነበሩ ህወሓቶች ለምን እንዳደረጉት እየተለመኑ ለምን እንዳደረጉት ሳይታወቅ ህዝባቸውን አስጨረሱ። ኦፍኮርስ የኛም የጠቅላላ ኢትዮጵያ ህዝብ ኢኮኖሚ ደቋል። በተለይ አማራና አፋርም ኢኮኖሚካሊም ሰው ሞቶበታል በዛ ጦርነት። በተለይ አፋርና አማራ። የትግሬ ህዝብ ግን አልተረፈም። የትግሬ ወጣት አልተረፈም። ኢኮኖሚያቸው አልተረፈም። እንደውም የኢትዮጵያ መንግስት ስለተዋጋ ነው እንጂ ምንም አልተነካባቸውም። ለምሳሌ የፈረሰ ድልድይ የለም፣ የኢትዮጵያ መንግስት ያፈረሰው ድልድይ የለም፣ ወይም ደግሞ ያወደመው ቤት የለም። ምክንያቱም መንግስት ኃላፊነት ስላለበት። እነሱ ግን አማራ ውስጥ ገብተው ቤት አፍርሰዋል፣ ዘርፈዋል፣ አቃጥለዋል። ኤንድሶን በተለይ አማራና አፋር ውስጥ የትግራይን ወጣት ግን አስጨርሰውታል። ኢኮኖሚካሊም ወደኋላ እንዲሄድ አድርገውታል። ኢንዱስትሪዎች ከዛ በፊት ወደኋላ እንመጣበታለን። እሱ ከመደብ ትግል ወደ ብሔር ትግል እድገት ነው ወይስ መውረድ ነው? ለእኔ መውረድ ነው። በመደብ ትግል ውስጥ ሁሉን ነገር ማድረግ ይቻል ነበረ። በነገራችን ላይ የስም ጥያቄ ነው። የትኛው ይቅደም ነው? በአንድ ማህበረሰብ ውስጥ ወይም በአንድ ሀገር ውስጥ ሁሉም ብዙ ጥያቄዎች አሉ። የትኛውን ፊት እናድርገው ነው። እኔ በሆን ይሄኛውን አላስቀድምም፣ ብሔሩን አላስቀድምም። ምክንያቱም ብዙዎቹ የብሔር ጥያቄዎች ከእድገትም ጋር የሚመለሱ አውቶማቲካሊ የሚመለሱ ጥያቄዎች አሉ። ከእድገት ጋር፣ ከሀገሪቱ እድገት ጋር፣ ከትምህርት ጋር፣ ከእውቀት ጋር፣ ከሲቪላይዜሽን ጋር ማለት የዛሬ 50 ዓመት ወይ የዛሬ 100 ዓመት ራሱ የሚከስም ነገር አለ እና ለእኔ ጋሪውን ከፈረሱ ማስቀደም ነው የሚሆነው። ግን ዞሮ ዞሮ ቅን ሰው እስከያዘው ድረስ እንደ አብይ አይነት ቅን ሰው እስከያዘው ድረስ ምንም አይደለም። ቅን ያልሆነ ሰው እዛ ላይ ከተቀመጠ ግን አያደርስ ነው። ይሄ አዋጁ ምናምኑ አንድ ላይ ያለው የኢትዮጵያ ውስጥ ያለው አዋጅ ቅን ሰው እስከያዘው ድረስ ምንም አይደለም። ወይም ቅን ስብስቦች እስካሉ ድረስ አሁን በብልጽግና ውስጡ ከኢህአደግ እንዳለ የተወረሰ ስለሆነ ሰው እንዳለ ነው። ማንም የተጨመረ የለም። አንድም ሰው የማውቀው የለም የተጨመረ ከእንትና በስተቀር። ከዚህ ከሶማሌው ማነው ስሙ የሶማሌው የክልሉ ፕሬዚዳንት የሶማሌ ክልል ፕሬዚዳንት ሙስጠፌ ከሙስጠፌ በስተቀር ከውጭ የመጣ እሱ ነው። ከውጭ የመጣ ከሱ በስተቀር ጠቅላላ በቲፒኤልኤፍ ጊዜ የነበሩ ሰዎች ናቸው። እንደምናየው ሶማሌ ውስጥ ወይም ደግሞ የሶማሌ ኦጋዴን ውስጥ ማለት ነው ወይም ጅጅጋ ውስጥ እዛ ክልል ውስጥ ጥሩ ስራ የተሰራ ነው። ለምን? ከውጭ ስለመጣና በሌላ አይን ስለሚያየው ነው። የኢትዮጵያ ሁኔታም ዓለምን በሙሉ ስላየ ሰውየው ዓለምን በሙሉ ያየ ሰው ነው። የዓለምን ችግር በሙሉ ያየ ስለሆነ ዛሬ የኢትዮጵያ ሶማሌ ውስጥ ወይም ደግሞ ጅጅጋና ኦጋዴን ውስጥ ሰላም። አገር ግን በቅንነት ትመራለች። እንዲያቶ አበበ በቅንነት የምትመራ ከሆነች ኢትዮጵያ አሁን በቅንነት እየተመራች ከሆነች በጣም ብዙ ዜጎቻችን እየተገደሉ እየተፈናቀሉ፣ የእርስ በርስ ጦርነት አለ፣ ረሃብ አለ፣ ብዙ ችግር ውስጥ ነው ያለነው። በቅንነት አገር ይመራል እንዴ? ኦኬ፣ በጣም ጥሩ ጥያቄ ነው። ጥሩ ጥያቄ ነው። አዎ ቅን ሰዎች በስልጣን ላይ ሲመጡ በዓለም ላይ ኢትዮጵያ ብቻ አይደለም፣ ኦፍኮርስ አይዲዮሎጂ ያስፈልጋቸዋል። ለምሳሌ
ብልጽግና እንትን መደመር ብሎ መጥቷል። አንብቤዋለሁ። ይሄን የመደመሩትን ምንም ኔጋቲቭ ነገር የለውም። የውጭን ለምሳሌ የአውሮፓኖችን ወይም ደግሞ የአሜሪካኖችን እንትን እንዳለ ኮፒ ስላላደረገ ነው እንጂ መመሪያ ነው። መመሪያ ኢትዮጵያ በዚህ ጋይድላይን ነው፣ በዚህ ታልፋለች ብለዋል። ምንም ኔጋቲቭ ነገር የለውም። ቅን ሰዎች ሲመጡ አገር ታድጋለች። ወይም ደግሞ ተቀንነት ጋር ደግሞ ቪዥን ያላቸው ሰዎች ከትውልድ የሚያልፍ ራዕይ ያላቸው ሰዎች ከትውልድ ያለፈ ትውልድ ማለት ከ25 ዓመት ከ50 ዓመት ያለፈ ራዕይ ለወደፊቱ ትውልድ የሚያስቡ እንደዛ አይነት እኔ የማውቀው በኔ እይታ 3 ሰው ነው ኢትዮጵያ ውስጥ። ምኒልክ የረጅም ጊዜ ራዕይ የነበራቸው ታሪካቸው ሲነበብ የሰሩት ታሪክ ሲነበብ ያው በአጭር ጊዜ ከዜሮ ተነስተው ብዙ ነገር የካፒታሊዝም ስርዓቶች ኢትዮጵያ ውስጥ ከስልክ በይው መንገድ በይው ባቡር በይው ምን ሁሉን ነገር በአንድ ጊዜ ከዜሮ ማአት ነገር ያደረጉ ምኒልክ ናቸው የመጀመሪያው። ሁለተኛው ከዛ ቀጥሎ ኃይለ ሥላሴ ናቸው። በኃይለ ሥላሴ ጊዜ ብዙ ነገር የተሰራው በተለይ ከጣሊያን ወዲህ በ38 መሰለኝ በኢትዮጵያ በ38 ነው አሸነፈው የመጡት ወይም ደግሞ ጣሊያን የወጣው ከ38 እስከ 64 እስኪወርዱበት ድረስ በዛ ጊዜ ውስጥ ነው የምናውቃትን ኢትዮጵያ ሁሉን ነገር ትምህርት ቤቱ በይው፣ ሕክምናው በይው፣ የተለያዩ መስሪያ ቤቶች በይው፣ የውትድርና በይው፣ ኤርፎርስ በይው፣ የፈለግሽውን በይው በዛን ጊዜ ውስጥ ነው ኃይለ ሥላሴ የሰሩት። እና ቅንነት ያስፈልጋል። ለዛ አንድ ነገር ኃይለ ሥላሴ መልቀቅ ያልፈለጉት ንግስናቸውን ብቻ የራሳቸውን ንግስና ብቻ ነው። እቺ ፈላጭ ቆራጭነታቸውን ለፓርላማው ግማሹ ቢተውለት ኖሮ ልክ እንደ አሁን እንግሊዝ ሀገር እንዳለው ስዊድን እንዳለው አሁን ስዊድን ንጉስ አለ ወይም ደግሞ ዴንማርክ እንዳለው ወይም ኖርዌይ እንዳለው ወይም ሶን ኮንስቲቱሽናል ሞናርኪ ሆኖ ቢሆን ኖሮ ሞናርኪው ይቀጥል ነበረ፣ አገሪቷም ታድግ ነበረ፣ ጦርነቱ ታንግባ ነበር፣ አትፈርስም ነበረ። እና ከዛች በስተቀር ኃይለ ሥላሴ ዛሬ ውጭ ወጥቼ በደንብ አንብቤ ዓለምን አይቼ ሳየው ብዙ ስራ ሰርተዋል። እና 3 ሰው ነው አብይ ምኒልክ መጀመሪያ፣ ከዛ ቀጥሎ ኃይለ ሥላሴ፣ ዛሬ ደግሞ አብይ ነው። ቅን ይሆንና ትውልድ የሚያሻግር ራዕይ ያላቸው ሰዎች እነዚህ ናቸው። በመሀል ሌሎች ምንድነው የጠቅላይ ሚኒስትር ዶክተር አብይን የቅንነት መንገድ እስቲ ያሳዩ። እንዲህ ነው። ለምሳሌ አሁን ቅድም አንስተሽዋል። ሰዎች እየሞቱ ነው፣ ሰዎች እየተገደሉ ነው፣ ሰዎች በረሃብ እየሞቱ ነው። አብይ ራሱ አላደረገውም ይሄንን። አንድም ቦታ እስካሁን ድረስ አብይ ያደረጋቸው ሌሎች ይጀምራሉ። ለምሳሌ ወለጋ ውስጥ፣ ጉጂ ውስጥ፣ ሌሎችም ሐረር ውስጥ፣ ሌሎችም ቦታ በዚህ በ5 ዓመት ነው የምናወራው። ኦነግ ሸኔዎች አማርኛ ተናጋሪውን ይገላሉ። ነፍሰር ላይ አማራ መሆን የለበትም። አማርኛ ተናጋሪ ወይም ደግሞ መጤ የሚሉት በሙሉ ይገላሉ። ያ አብይን ለማስጠራት እና በጣም ዘረኞች ስለሆኑና በውጭም የተቀጠሩ ናቸው። በነገራችን ላይ የግብፅ እጅ ከጀርባው አለ። ስማቸውን ማልጠራቸው ማአት የኢትዮጵያ ጠላቶች ከጀርባው አሉ። ከነዚህ ጀርባ የኔ ጥያቄ ግን እሷ ይሄው ገብቶኛል። ችግሮቹ ሳይሆኑ ይሄን አድርገዋል የሚሉትን ችግሮቹን ሳልገልጽ ኢትዮጵያ ከዛ የሰሜን ጦርነት ከሱ በፊት እንምጣና የሰሜን ጦርነት ከሱ ቁጥጥር ውጭ የመጣ ነገር ነው። የስልጣን ጥያቄ ነው። ቲፒኤልኤፍ ተመልሶ ስልጣን ላይ መምጣት ይፈልጋል። በዛ ማአት ብር ወጥቷል። አንደኛ እዛ ያለው መሳሪያችን እንዳለ ወድሟል። አዲስ ተገዝቶ ነው። አዲስ ቢሊዮን እና በቢሊዮን የሚቆጠር ተደርጎ ነው ቲፒኤልኤፍ የተሸነፈው። አውቶማቲካሊ ጠመንጃ ሲገዛ እና የተወሰነ ክልሎች ጾማቸውን ሳይታረሱ ሲያድሩ በማግስቱ ረሃብ አለ። ይሄ ዓለም ላይ ነው ያለው።
ጦርነት ካለ ጠመንጃ ከተገዛ የተወሰነ ክልሎች ጾማቸውን ካደሩ በማግስቱ ማለት በሚቀጥለው ዓመት በሚቀጥለው 10 ዓመት ረሃብ አለ፣ ችግር አለ። ይህን ቀድሜ ነው ያወቅኩት። ቀድሜ በፌስቡክ በምንም ገልጫለሁ ረሃብ እንደሚመጣ። ገንዘብሽን አወጥተሽ ያለሽን የሌለሽን በሙሉ አዋጥተሽ ምንድነው አሟጠሽ ከታገልሽ በሚቀጥለው ጊዜ ልጆችሽ እንደሚራብ ለተወሰነ ጊዜ ልጆችሽ ይራባሉ። ይህን ከዚህ መውጣት አንችልም። ጦርነቱ ራሱ ለዚህ ረሃብ ዳርጎናል፣ የሰሜን ጦርነት። ከዛ ደግሞ አሁን የመጣው ደግሞ የፋኖ የሚባለው ጦርነት ነው። እሱም የስልጣን ጦርነት ነው። የዲያስፖራው መጀመሪያ ጀምሮ ከኃይለ ሥላሴ ከደርግ ጊዜ ጀምሮ ስልጣን ሳይዝ የመጣው ውጭ ያለው ከ60 እስከ 85 ዓመት ያለ ዲያስፖራ ውስጥ ያለ የአማራ እንትን አብይ ወለጋ ውስጥ እያስገደለ ነው። አብይ ምንም ዝም ይላል። አብይ ሐረር ውስጥ እያስገደለን ነው። አብይ ምንድነው ስሙ ጉጂ ውስጥ እያስገደለን ነው። ስለዚህ አማራ ተነሳለ። የት ነው የተነሳው? አማራ ጉጂ ውስጥ ነው የተነሳው። አማራ ውስጥ ነው የተነሳው። ማን የተዘረፈው? አማራ ውስጥ በፋኖ የተዘረፈ ማን ነው? አማራ እዛ አማራ ውስጥ 30 ሚሊዮን አማራ፣ በነገራችን ማጆሪቲው አማራ ያለው አማራ ክልል ውስጥ ነው። የተዘረፈው እሱ ነው። ዛሬ ኢኮኖሚካሊ ወርታች በዛ በፋኖ ጦርነት ምክንያት ኦልሬዲ ከህወሓት ጊዜ ጀምሮ አማራ ወርታች ተጨቁኖ የነበረ ነው። ኢኮኖሚካሊ ያላደገ ነው። ከዛ ደግሞ በሰሜኑ ጦርነት ደቋል። እንደገና ደግሞ የፋኖ እንትን እስከነጭራሹ ኢኮኖሚካሊ አድቆታል። የዛሬ ዓመት ምናልባት ታስታውሽ ከሆነ ወይም የዛሬ 2 ዓመት ጎንደር ከ1 ሚሊዮን እስከ 1,500,000 ሰው ከውጭ መጥቶ ነበረ። ከጎንደር ውጭ እና ከውጭም ሀገር እና የጎንደር ከተማ ወይም ጎንደር በቱሪዝም በጣም እጅግ በጣም ብዙ ብር ታገኝ ነበር። ዛሬ ምን ሆነ? ጎንደር ምንም አላገኘችም። ማን ተጎዳ? አማራ። ኢንዳይሬክትሊ የኢትዮጵያ መንግስት ይጎዳል። አዎ፣ ግን አማራ ነው የተጎዳው። የአማራ ገበሬ በሬውን አልሸጠም ለቱሪስት ወይም ደግሞ ቱሪስት የሚበላው ጎንደር ለጥምቀት ሲሄድ የአማራ ገበሬ በሬውን አልሸጠም። የህዝብ ጥያቄ ወይንም ደግሞ አሁን እንዳሉት የመብት ጥያቄ ሊሆን ይችላል። ፋኖ ይዞ የተነሳው የመብት ጥያቄ ወይም ደግሞ የህዝብ ጥያቄ ይዞ ተነስቶ ሊሆን ይችላል። ለምን ንገሪኝ። ያንን ጥያቄ ሊሆን ይችላል ይዞት የተነሳውን። አሁን የፋኖን ዓላማ እዚህ ጋር ለመዘርዘር አይደለም። ነገር ግን የጥምቀት ገቢ ቀረበት ተብሎ የእነሱ ትግል ዋጋ ሊያሳጣ አይችልም ወይ? አሁን እርስዎ የሚሉት በነገራችን ላይ ትግሉ በብልጽግና በምርጫ ባሸነፈው ብልጽግና አማራ ውስጥ ባለው ማለት ነው። ብልጽግና በጠቅላላ በኢትዮጵያ ውስጥ አለ። የብልጽግና ፓርቲና በሌሎቹ ስልጣን ላይ ባልመጡ መሀል ነው። ስልጣን ላይ ያሉት የብልጽግና አመራሮች ወይም ደግሞ ስልጣን ላይ የመጡት በማጆሪቲ አሸንፈው ማጆሪቲ ናቸው። ዓለም የሚመራው በማጆሪቲ ነው። በምርጫ ነው፣ ባሸነፈ ነው፣ ህዝብ መርጦት። የዶክተር አብይ መንግስት 5 ዓመት አለው። አሁን ወደ 3 ዓመት ይቀረዋል። በነገራችን ሸኔስ እንዴት ነው? ሸኔስ ትክክል ዘሴም ሲንግ ነው። ሸኔም ዘሴም ሲንግ ነው። ማጆሪቲው የኦሮሞ ህዝብ የዶክተር አብይን የኦሮሞ የብልጽግና ፓርቲ መርጧል። ማጆሪቲው 5 ዓመት ጠብቆ ፓርቲ አደራጅቶ ነው መምጣት ያለበት። ጠመንጃ ካነሳ በዲሞክራሲ አገር ውስጥ ጠመንጃ ካነሳ ለእኔ ትክክለኛ እንትን አይደለም። በአንድ በኩል ዴሞክራሲ እያለን በዚህ ጥያቄ እንደግሜ ልጠይቆት ነው። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ በ6 ዓመት ውስጥ በቅንነት ኢትዮጵያን እየመሩ ነው ካልን የቅንነት መንገዳቸው ያመጣው ውጤት ምንድን ነው? ይሄን አምጥቷል በሉኝ እስኪ። ጠንካራ ሆናለች። በነገራችን ላይ ኢትዮጵያ ትናንትና ጠንካራ አልነበረችም።
ከሰሜኑ ጦርነት በኋላ የሰሜን ጦርነት ላይ የኢትዮጵያ ህዝብ ጠቅላላ ነው የተሰለፈው። ከአድዋ ቀጥሎ ለመጀመሪያ ጊዜ ከአድዋና ከጣሊያን ሁለተኛ ጊዜ ሲወረድ ከሱ ቀጥሎ ለሶስተኛ ጊዜ የኢትዮጵያ ህዝብ አንድ ላይ ሆኖ የውጭና የውስጥ ጥላቶቹን ያወቀበት ከልጅ ጀምሮ ከገበሬ 110 ሚሊዮን ወይ 120 ሚሊዮን ህዝብ አይኑን የገለጠበት ትግል ከአድዋ ዳግማዊ አድዋ ማለት ይቻላል። ያንን ትግል እንዳለ ዓለም የተረባረበበት ዓለም በእኛ ላይ የተረባረበበት 12 ጊዜ የፍርድ ቤት የዓለም ፍርድ ቤት የቀረብንበት 12 ጊዜ ፍርድ ቤት አቁመውናል። በዚህ ጉዳይ ላይ ያልተኮነነው ነገር የለም። የኢትዮጵያ ህዝብ ግን አንድ በመሆኑ አሸንፈናል። ዛሬ ከኛ ጋር የቆሙ ከአብይ ጋር ቆመው ይሄ ይደረግለት ይሄ ይደረግ የሚሉ የኢትዮጵያ ህዝብ ካሸነፈ በኋላ ነው። አብይም ይሄን ያውቀዋል። ዛሬ ከጀርባው ያሉት የምዕራብ ሀገሮች ዛሬ ደህና ናቸው። የኢትዮጵያ ህዝብ ስላሸነፋቸው ስለተሸነፉ በደንብ ነው ያሸነፍናቸው። ደቀን ነው ሞተን ነው። አዎ ህዝባችን ሞቶ ነው፣ ኢኮኖሚያችን ሞቶ ነው። እንደዛ ነው። የአድዋም ጦርነት ጊዜ ኢኮኖሚያችን ደቋል። የጣሊያን ጦርነት ጊዜ ኢኮኖሚያችን ደቋል። የሶማሌም ጦርነት ጊዜ ኢኮኖሚያችን ደቋል። እየደቀቅን ግን አንድነታችን እየጠነከረ ነው። ዛሬ እያንዳንዱ ከሰሜን እስከ ምዕራብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኢትዮጵያ ህዝብ የዓለም ምን ይመስላል፣ ጎረቤቶቻችን እነማን ናቸው፣ ጠላቶቻችን እነማን ናቸው፣ ወዳጆቻችን እነማን ናቸው የሚለው ላይ ግልጽ አቋማለሁ። ያ አንድ አድርጎናል። አዲስ በነገራችን ላይ ኢትዮጵያ ሚኒሊክ ነው የፈጠረው። ኢትዮጵያ የዛሬቷን ኢትዮጵያ ለ3000 ዓመት ነበረች በተለያየ ቅርጽ። የዛሬዋን ኢትዮጵያ ሚኒሊክ ናቸው የፈጠሩት። የሚኒሊክን ኢትዮጵያ እንድትቆይ ያደረገው የአድዋ ጦርነት ነው። የአድዋ ጦርነት ባይኖር ኖሮ ልትፈራረስ ይችል ነበረ። የአድዋ ጦርነት ነው በደም አንድ ላይ አድርጎ አንድ ላይ ሄዶ ተዋግቶ ለአንድ ዓላማ እያንዳንዱ የወላይታም በይው የጅማ የማነው ስማቸው ማነው ስሙ የጅማው ንጉስ ወይም በይው ወይም ደግሞ እና አባጅፋር በይው ወይም ደግሞ የወለጋ ወይም ደግሞ የሐረሩ ወይም የሲዳሞ እነዛ በሙሉ አንድ አይነት ስሜት እንዲኖራቸው አገር የሚለው ኢትዮጵያዊነት የሚለው ስሜት እንዲኖራቸው ያደረገው የአድዋ ጦርነት ነው። የአድዋ ጦርነት ኢትዮጵያ ጠቅሟታል። ኢኮኖሚ ደቃለች፣ አውደቃለች። ይሄን ጦርነት እኛ እንትን ብሎናል። የስልጣን ጥያቄ ነው። የውጭዎቹ ስልጣን ሳያገኙ ቀሩ። ታግለው የውጭ እኛ ውጭ ያለነው ስልጣን አላገኘንም። ሰማሽ? እኔ አሁን ለምሳሌ ለ40 ዓመት ታግያለሁ። እንደኔ የታገሉ ውጭ ሆነው የታገሉ ማዕት አሉ። እንዳልኩሽ ከ60 እስከ 85 ዕድሜ ያላቸው እነዚህ ሰዎች ኢትዮጵያን መቅረጽ የሚፈልጉት በእነሱ አምሳል ነው። ዲያስፖራ ባለው ሰው አምሳል። ችግሩ አገር ቤት ደግሞ 30 ዓመት ወደፊት ሄዷል። 40 ዓመት በሮንግ መንገድም ቢሆን ያንን ለማስተካከል ኢትዮጵያ ውስጥ ካሉ ለምሳሌ የዶክተር ብርሃኑ ፓርቲ ከነሱ ጋር አብሮ መስራት እንጂ ከነሱ ሰዎችን እየመለመሉ ማውጣት ያደረጉት ይሄን ነው። ዲያስፖራ ፋኖ የሚባለው ወይም ደግሞ ዲያስፖራ ያለው ምሁር ያደረገው ከመጀመሪያ ጠቅላላ አዲስ አበባ ነበርሽ ዘዋል እንደ ነበርሽው አዲስ አበባ ሙሉ አረንጓዴ ጫካ የተቀባው እኮ ዶክተር ብርሃኑ ሲገባ አይደለም እንዴ? ዶክተር ያ ሁሉ እነ ፋኖ ናቸው የቀቡት። ያንን ሁሉ ቀለም የቀቡት እኮ ፋኖ ነው አይደለም እንዴ? ምንድን የተቀባው መንገድ ሁሉ አረንጓዴ ጫካ የተቀባው ብርሃኑ ሲገባ ተሰውሻለሽ? አታሰውሽ? አይደለም ፋኖ አይደለም። ማን ነው? ሁላችንም ኢትዮጵያውያን እነዛ የቀቡት ግን ዛሬ ፋኖ ሆነዋል። ያንሁሉም አለና ከብርሃኑም ፓርቲ ውስጥ ወጥተዋል። አሁን ለምሳሌ 500 ሜትርን ባንዲራ ካሰራው ግሩፕ ውስጥ እኔ ነኝ አንዷ። ፋኖ አይደለሁም። እዛ ውስጥም ያለውት ግሩፕ ፋኖ አይደለም። ፋኖ ነው ምንም የሚባል በብሔርም መከፋፈል የለም። እዛ ውስጥ የነበርን ማለት ነው። ደስታችንን
ኢትዮጵያ ወደ ሰላም መምጣቷን ዶክተር አብይ ያደረጉትን የሰላም ጥሪ አክብረን ደስ ብሎን ከተማችንን በአረንጓዴ ቢጫ ቀይ ሰንደቅ ዓላማችን አሸብርቀናል። ግን ፋኖ የሚባል ነገር ቄሮ የሚባል ነገር አልነበረም። ከዛ በኋላ እንዴት ታዲያ በህብረት በአንድነት የተነሳ ነው። ያ ግሩፕ አለ ዶክተር ብርሃኑ የተቀበለው ግሩፕ ከዶክተር ብርሃኑ ጋር አለ ዛሬ የተወሰኑት አሉ፣ የተወሰኑት የሉም። ሌሎቻችን ደግሞ ወደ የስራችን ገብተናል። የፓርቲ አባል ሆነ ወይ ታጋይ ሆነ ወይ እንደዚህ አይደለም። አቀባበል ነው የተደረገው፣ የተለየ ነገር አይደለም። ግን እንደዚህ መደምደሙ ሳይሆን ፋኖ የራሱ ዓላማ ይዞ ሊመጣ ይችላል። ምንድነው የዓላማ? እኔ ስለ ፋኖ መናገር አልችልም። ኦነግ ሸኔ የራሱ ዓላማ ይዞ ሊመጣ ይችላል። ጥያቄዎች አልተመለሱ ይሆናል። ሁሉ ጊዜ እንደሚባለው ከጦርነት በኋላ ሰላም አለ፣ እርቅ አለ፣ ድርድር አለ። ከማን ጋር አይደለም? ከማን ጋር? ከፋኖ ጋር ሊሆን ይችላል። ከሸኔ ጋርም ተጀምሯል እኮ አይደል? ከኦነግ ሸኔ ጋር ተጀምሮ ነበር፣ አልተሳካም። ነገ ደግሞ ከፋኖ ጋር ሊኖር ይችላል። ምንም ጥሩ ነው። በነገራችን ላይ መደራደር ጥሩ አይደለም፣ መጥፎ አይደለም። በጦርነትስ ሊያሸንፉ ይችላሉ አይችሉም? አናውቅም። እንግዲህ መጨረሻ ላይ ግን ስልጣን የሚይዘው ስልጣን ላይ በነገራችን ላይ በህዝብ ምርጫ ያሸነፈ መንግስት አለ ኢትዮጵያ ውስጥ። በህዝብ ምርጫ ያሸነፈ መንግስት 5 ዓመት ይሰገዛል፣ ማጆሪቲ ያለው በድርድር እንበለው። እሺ ይሄ የነሱ በኔና በእርሱ ውይይት ብቻ በድርድር እንበለው። ለምሳሌ በድርድር ፋኖ ከመንግስት ጋር ተደራድሮ ሰላም ቢፈጠር እንደርሱ አባባል ስልጣን መተው የሚይዙት ዲያስፖራዎች ናቸው፣ ይሄንን ጦርነት የቀሰቀሱ ይሄን አመጽ የቀሰቀሱ ነው የሚሉኝ ማለት ነው። ቀለቦ የሚመጣው ከውጭ ነው። ሀሳቡ የሚመጣው ከውጭ ነው። ጭንቅላቱ ያለው ውጭ ነው። ተግላላ እስክንድር ያላቸው ሀሳብ የነበረው ምንድን ነበረ? እስክንድር እኮ በነገራችን ላይ እስክንድር በአዲስ አበባ ጥያቄ ላይ አዲስ አበባ የአዲስ አበባ ነች ብሎ ሲጀምር እኔም ደጋፊ ነበርኩኝ። አማራ ሲል ነው አማራ ብሎ ሲጨምርበት ነው ራሴን ያወጣሁት። የአዲስ አበባ ህዝብ የአማራ ህዝብ አይደለም። የአዲስ አበባ ህዝብ ከጠቅላላ ከኢትዮጵያ የመጣ በጠቅላላ አዲስ አበባ ደግሞ በጠቅላላ በኢትዮጵያ ህዝብ አንጡራ ሀብት የተሰራች ከተማ ነች። ላለፈው 130 ነው 140 ዓመት እያንዳንዱ ኢትዮጵያዊ ኢትዮጵያ ውስጥ ያለ በሙሉ ላቡንና ሀብቱን አዲስ አበባ ላይ አፍሷል። የአማራ ብቻ አይደለችም፣ የኦሮሞም አይደለችም። አዲስ አበባ ኦሮሞ ውስጥ ነች ያለችው። በታሪክ አጋጣሚ የኦሮሚያ ክልል ውስጥ ዛሬ ክልል ስለተባለ ክልል ውስጥ ነች ያለችው። እሱ ሌላ ጥያቄ ነው። ግን የተገነባችው ያለው ሀብት ሙሉ የኢትዮጵያ ህዝብ ሀብት ነው። ስለዚህ አዲስ አበባ ናቸው ማለት እሱ ላይ አብረን ነበርን። ጥሩ ጀምሮ ወደ አማራ ምን አስኬደው? አማራ የሚለው ምን አመጣው? እሱን መልሽልኝ። እዛ ላይ ተለያየን። አዲስ አበባ ስለዚህ በቃ ጥሩ ወሽ እሱ መብቱ ነው። ግን ሀሳቡን ቀይሮ የራሱን አይዲዮሎጂ ተከትሎ ሄዶ ወደ ትግል መግባቱ ለምን አንልም? ጠመንጃ አውቶማቲካሊ አንድ ሰው ጠመንጃ ሲያነሳ ለኔ ወንጀለኛ ነው። በዴሞክራቲካሊ የተመረጠ መንግስት ባለበት ሀገር ጠመንጃ ካነሳ አንድ ግሩፕ ለኔ ትክክል አይደለም። እንደ ኢትዮጵያ ያለች ድሃ ሀገር ውስጥ ኢህአዴግ በነበረበት ጊዜ ይቅርታ አቶ አበበ ኢህአዴግ በነበረበት ጊዜ ኢህአዴግ በህዝብ የተመረጠ ፓርቲ ነው ይባል ነበር አይደለ? ኮሮጆም ተገልብጦ ይሁን ተጭበርብሮም ይሁን ስልጣን ላይ ወጥቷል ኢህአዴግ አይደለ? ዞሮ ግን 5 ዓመት የስልጣን ዘመን ጠብቆ የስልጣን ሽግግር ማድረግ የማይቻልበት ጊዜ ነበር። ስለዚህ ግዴታ የሆነባቸው ፓርቲዎች እንደነ ግንቦት 7 አይነት እነ ፕሮፌሰር ብርሃኑ ነጋ የሚመሩት የግንቦት 7 አይነት ፓርቲዎች ጫካ ገብተው ትግል ጀምረው ነበረ። እሱን ተቃውሞ ነበረ። እሱንም አልተቃወምኩኝም። እኔ በነገራችን ላይ እኮ
ለምን በህዝብ የተመረጠ እኮ ነው፣ በምርጫ የተመረጠ ነው። እንግዲህ በህዝብ የተመረጠ አይደለም። አይደለም ዲሞክራሲና ዲሞክራሲ አለ። የማጭበርበር ዲሞክራሲ የግብፁም አልሲሲ በዲሞክራሲ የተመረጠ ነው። እንደሱ ካልሽ ግን ጠቅላላ ኢትዮጵያ ውስጥ ያለው ግብፅ ውስጥ ያለውን ተቃዋሚ በሙሉ እስር ቤት ቁጭ አድርጎ ነው እና ዲሞክራሲና ይሄማ እንትን ነው። አብይ በምርጫው ጊዜ እስር ቤት ያስቀምጠው አንድ ሰው የለም። እዛው እኔ በነገራችን ላይ ውጭ እኮ ነኝ፣ አንቺ እኮ እዛ እኮ ነኝ፣ አዲስ አበባ እኮ ነው ያለሽው። አብይ በዛ ምርጫ ጊዜ አንድ ሰው እስር ቤት አልነበረም። በሙሉ ተሰልፎ እንትን ብሏል። ኢትዮጵያ ህዝብ አልመረጠውም፣ የራሱ ፋንታ ነው። እነ ብርሃኑ ተሰልፈዋል፣ እንትን ብለዋል፣ አልገቡም፣ ሌላ ጉዳይ ነው። ግን እንደዛም ሆኖ ትክክል አለመሆኑን በዓለም ላይ ተደርጎ የማይታወቅ እንደዛም ሆኖ 100% አሸንፎም ወይም 90% ነው 80% አሸንፎም የአብይ መንግስት ከኦሮሞው አንድ ሰው ደግሞ ከግንቦት ሰባት ወይም ደግሞ ግንቦት ሰባት አይደለም አሁን ኢዜማ ነው የሚባለው፣ ከኢዜማ ደግሞ አንድ ሰው ዶክተር አብይን ከሌሎችም እንደዚሁ ከምንድን ነው የሚባለው ይሄ እነ ክርስቲያን እንትን ያለበት ፓርቲ ምንድን የሚባለው እነ ክርስቲያን ያሉበት ከነ አብንም እንደዚሁ ሚኒስትሮች ሆነዋል። በዓለም ላይ የለም ነገራችን ላይ ይሄ ኢትዮጵያ ውስጥ ብቻ ነው ያለው። እንደዚህ አይነት ርሩ የሆነ ፓርቲ በዓለም ላይ የሌለው አሸንፎ ከሌሎች ሰዎች ሰው እያመጣ እንትን ምንድነው ሚኒስትር የሚያደርግ የለም በዓለም ላይ። አብይ የመጀመሪያው ነው። እሱ አሸንፎ የራሱ ሰዎች የቅንነት መንገድ ይሄ ነው ማለት ነው። አዎ ነው 4 ነው 5 ሰዎች ሚኒስትሮች ከብልጽግና ፓርቲ ውጭ ናቸው ያሉት። ይሄ ራሱ ቅንነት ነው። በዓለም ላይ የለም፣ ተደርጎም አይታወቅም። እኔ አላውቅም የትም ቦታ። እሱ አሸንፎ ከሌሎች ፓርቲዎች አምጥቶ ሚኒስትር የሚያደርግ ቅንነት ነው ይሄ። በህወሓት ጊዜ ቢሆን ኖሮ ባሸነፈ በማግስቱ እነዚህ በሙሉ ሚኒስትር የሆነው እስር ቤት ነበር የሚቀመጡት ለሚቀጥሉ 5 ዓመት። ሌላስ በቅንነት የሰጡት እድል ለህዝብ በቅንነት የሚያደርጋቸው ነገሮች በሙሉ አሁን መደራደሩ ራሱ አሁን ኦኬ አሸንፎ ነው ኦፍ ኮርስ ካሸነፈና በደንብ ካሸነፈ በኋላ ነው ከህወሓት ጋር መደራደሩ መጨረሻ ላይ መቀሌ የተረፈችው። ግን እዛም ቢሆን መደራደሩ ያቀንነት ነው፣ ለሀገሪቱ ሲባል ነው። እንደውም ብሎ ነበረ 2 ዓመት ከመዋጋት 20 ዓመት መደራደር ይሻላል ብሎ ነበር አብይ። ሰምተሽው ከሆነ የዛሬ 6 ወር ምናምን እና ተደራደረ። ያው ትግራይ አሁን ትግራይ የማን ፕሮብሌም ሆነ? የህወሓት ፕሮብሌም ሆነ። አሁን ድሮ የሁላችንም ፕሮብሌም ነበር። አሁን ግን የነሱ ፕሮብሌም፣ ምክንያቱም ቁስለኞቹ እነሱ ምን እንግዲህ በጣም ሀብታም ሪሊ የዛሬ ከ2 ዓመት በፊት ሀብታም ሁላችንም የማይሆንበት ምክንያት ምንድን ነው? ምክንያቱም ከአሁን ወዲያ ኤክስትራ ገንዘብ ወደ ትግራይ የሚልክ የለም። ምክንያቱም የራሱ ቁስል አለ። አሁን አማራው የራሱ ችግር አለበት፣ የራሱ የፈረሰ ቤት አለበት። ገንዘብ ሰብስበ ወደ ትግራይ ላክ ብትይ አይልክም። ዛሬ ነው ወራሽ። አፋርም እንደዚሁ የራሱ የፈረሰ ቤት አለው፣ የራሱ የሞተ ሰው አለው፣ የራሱ የወደመበት ነገር አለ። በአሁን ጊዜ ለትግራይ ወድሞበታል፣ ትግራይ እንዲተጨቁኗል ቢሉ ዛሬ ኢትዮጵያ ማለት ትግራይ፣ አማራ፣ አፋር ነው እንዴ? ሌላውስ? አዲስ አበባስ? ሌላው ነዋሪስ? ደቡብስ? ኦሮሚያስ? ነገርኩሽ ሁሉም እኮ ተሰውቷል። ባለፈው 2 ዓመት ለሰሜን እኮ ያልተሰለፈ እኮ የለም፣ ያልተሰለፈ የለም። ገንዘቡን ጠቅላላ የትግራይ ህዝብ ጉዳት የሁላችንም ጉዳት ነው ሊሆን የሚገባው። በጀት ልክ በልካቸው በጀት ይላካል። ከምሻም ነው። ከበጀት ውጭ ግን ልዩ ኤክስትራ የሚደረግ ነገር የለም ከአሁን ወዲያ። ምክንያቱም ያጠፉት እነሱ ናቸው ያወደሙት። ራሳቸው አውድመው ሌላው እንደገና የሚሰለፍበት ምክንያት የለም። ድርቅ ሲመጣ፣ የመሬት መንቀጥቀጥ ሲመጣ እንደዛ አይነት ከህዝቡ ከትግራይ ህዝብ ቁጥጥር ውጭ የሆነ ነገር ወይም ደግሞ በሌላ የውጭ ጦር መጥቶ የሱዳን ኤርትራ ከዛ በኩል መጣ ወይም ደግሞ ሱዳን ከላይ መጣ አቅታቸው የጠፋ ነገር ቢኖር ያን ጊዜ ልክ ነው። ግን ቲፒኤልኤፍ እነሱን አሰልፎ ምንድነው
6 ኪሎ 4 ኪሎ ቤተመንግስት ምንድነው ስሙ የሚኒልክ ቤተመንግስት መጣለሁ ብሎ ባደረገው ጥፋት ኤክስትራ ገንዘብ የኢትዮጵያ ህዝብ አያረግም አይመስለኝም። ሊያደርግ ይችላል ግን አይመስለኝም። በአሁኑ ሰዓት አይመስለኝም። ምክንያቱም አሁን እኮ ኢትዮጵያ ህዝብ እኮ ነገርኩሽ እኮ በዛ በሰሜን ጦርነት ምክንያት ኃይለኛ ችግር ውስጥ ገብቷል። ረሃብ ያልሽው አንቺ በሰሜን ጦርነት ምክንያት እኮ ነው። ችግር ያልሽው እኮ በሰሜን ጦርነት ምክንያት እኮ ነው። ወደኋላ ቀርነቱ እኮ በሰሜን ጦርነት ምክንያት ነው እኮ። የሰሜን ጦርነት እኮ ታዲያ እንደ ኢትዮጵያ መረዳዳት የለብንም። አሁን ለምሳሌ ድርቆ አለ። ምን አልሽኝ? በድርቅ አልኩሽ እኮ በድርቅማ ሲሆን ድርቅ ሲሆን ሰው ካመጣው ውጭ ሲሆን አቶ አበበ ድርቅ አለ። በጦርነቱ ምክንያት ደግሞ የፈረሱ መሰረተ ልማቶች አሉ። የሰው ህይወት የዛን ያህል ጠፍቷል። ህፃናት ወላጅ አልባ ሆነዋል። እንደ ኢትዮጵያዊ ልንረዳዳ አይገባም ወይ? በነገራችን ላይ ስልጣን የያዘው ዘሴም ያጠፋቸው ስልጣን ላይ ያለው ለማን ነው አምነሽ የምትሰጪው? ምን ወደ ውጭ ምን እንደሚያደርገው ያጠፋው እሱ። ወደ ውጭ ዘርፎ 30 ቢሊዮን ዘርፎ ውጭ ያስቀመጠው እሱ እና ለማን ነው ያገንዘብ የሚላከው ለመሆኑ? እንዳልኩሽ ባጀት አለ የተከፋፈለ በህዝቡ ቁጥር እሱ ይላካል። ከዛ ውጭ ግን እኔ እየተራብኩኝ እኔ እየሞትኩኝ እንደገና ለሌላ አንታለም። እዚህም ውጭ ማላረገውን እኮ ነው የምልሽ። ለሌላም ማላረገውን ግን ኖርማል አማራ ክልል ላይ አሁን እንዴት ነው የሚደረገው? አማራ ክልል እኮ በጀቱን እኮ ያገኛል እኮ። ግን ከዛ አሁን ለምሳሌ ሰላም ሲሆን የአማራ ብልጽግና ፓርቲ አይደለም አሁን ይህን እያጠፋ ያለው። አማራ እያዘረፈ ያለው እየተዘረፈ ያለው ፋብሪካ እያቃጠለ ያለው የአማራ የብልጽግና ፓርቲ ከሆነ ገንዘብ ሌላው ገንዘብ በምንም ምክንያት ሌላው ገንዘብ መላክ የለበትም ለአማራ። በደንብ አዳምጪኝ የምልሽ ሌላው ክልል ሌሎች ክልሎች ወይም ሌላው ህዝብ ራሱ ስልጣን ላይ ያለው መንግስት ካጠፋ እና ካቃጠለ ሌላው የሚልክበት ምክንያት ምንድን ነው? ማጆሪቲ ሆነው ሰው ካቃጠለ እና ብልጽግና ፓርቲ ቢያቃጥል አልልክም። አሁን ግን የብልጽግና ፓርቲ አይደለም የተመረጠው ፓርቲ እኮ አይደለም እያቃጠለ ያለው እየዘረፈ ያለው እየገደለ ያለው ውጭ ያሉ ተላላኪዎች ናቸው። ስለዚህ እርዳታ ያስፈልጋቸዋል። በነገራችን ላይ ከመጀመሪያውም እንኳን አማራ ከመጀመሪያውም ከሰሜን ጦርነትም እንኳን አላገግምም። የፈረሱ ቤቶች እንኳን አልተሰሩም ገና። አፋሩም እንደዛው። ግን እንደዛም ሆኖ ችግር አለ። በዛ ላይ በአጠቃላይ ኢትዮጵያ ውስጥ ድህነት አለበት። ብድር አለ። ያለፈው መንግስት የተበደረው ማአት ብድር አለ መከፈል ያለበት። ይሄው ታንቆ ተይዟል። አብይ አይደለም እንዴ? ትናንትና ሰምተሽዋል። ትናንትና ያለው ባለፈው 5 ዓመት 10 ቢሊዮን ዶላር ዕዳ ከፍያለሁ ብሏል። ትናንትና 9.9 ቢሊዮን ዶላር በዚህ የብልጽግና ባህር ዳር ውስጥ ባደረገው የ3 ቀን ስብሰባ ላይ አዳምጠሽ ከሆነ 9.9 ቢሊዮን ዶላር ዕዳ ከፍለናል። 5 ሳንቲም ባለፈው 5 ዓመት አልተበደርንም ነው ያለው። አልተበደርንም፣ ከፈልን እንጂ አልተበደርንም። የምናመጣቸው መሳሪያ የምንገዛው ሌላም ነገር ሁሉ ነገር የምንገዛው እኛ በምንሸጠው ለምሳሌ ወርቅ ሸጦ ወይም ደግሞ ቡና ሸጦ ወይም እኛ ኤክስፖርት በምናደርገው ነገር ነው የምንገዛው እንጂ አንድም ነገር ከውጭ አልተበደርንም፣ ከፈልን እንጂ። ባለፈው 5 ዓመት 10 ቢሊዮን ዶላር ዕዳ ያለፈው መንግስት የተበደረውን ከፍለናል አለ ትናንት ማታ። ይሄ ትናንት ነው ያለው በነገራችን ላይ። እና አገሪቷ ችግር ላይ ነች ማለት ነው። ኃይለኛ ችግር አለ። ኢንፍሌሽን አያድርስ ነው። የኢትዮጵያ ህዝብ እየተራበ ነው። ትክክል። ግን አብይ አይደለም ያን ያደረገው። የሰሜን ጦርነት ባይኖረው ይሄ ሁሉ ችግር አይመጣም ነበር። ምንድነው መፍትሄው? መፍትሄው ሰላም ነው። በመወያየት በድርድር በማሸነፍም ጭምር። በነገራችን ላይ ሰላም ሁልጊዜ በዘንባባ ቅጠል ብቻ አይመጣም። ዘንባባ ቅጠል ስላውለበለብሽ አይመጣም ሰላም። አንዳንድ ጊዜ ሸኔ አሁን ድርድር ጀምሮ ነበረ
ምኒልክ ቤተመንግስት ለኔ ስጠኝ ነው ያለው። እንግዲህ ግማሹን አካፍለኝ፣ ስልጣንህን ግማሹን አካፍለኝ ነው ያለው። በዓለም ላይ የሌለ ነገር እኮ ነው። ግማሹን ማካፈል የለም በዲሞክራሲ ዓለም። እዚህ በምናውቃቸው ዲሞክራሲ እያሉ በሚሉት እነ አሜሪካ፣ እነ እንግሊዝ፣ እነ አውሮፓ ግማሽ ስልጣን አያካፍሉ። አንድ ፓርቲ ለሌላው ፓርቲ አያካፍልም። ካሸነፈ አሸነፈ ነው። ያኛው ፓርቲ 40 ያሸነፈው 51% ሆነ። ያኛው 49% የዛ ሀገር ህዝብ መርጦት 4 ዓመት ወይ 5 ዓመት ቁጭ ብሎ ይጠብቃል። ምንም በጠመንጃ አያነሳም። ያው እያለ 5 ዓመት ያችን 4 ዓመት ወይ 5 ዓመት ይጠብቃል። ዴሞክራሲ ማለት ይሄ ነው። ኢትዮጵያም ውስጥ እንደዛው ነው። የብልጽግናን ፓርቲ ከአሁን ወዲያ 3 ዓመት ይቀረዋል። 3 ዓመት መጠበቃል። በዛን ጊዜ ደግሞ ሰላም ይሰፍናል። በነገራችን ላይ በሰሜን በዚህ በአማራውም በሸኔውም በታች ሸኔዎችም ሁለቱም እየተሸነፉ ነው ጠመንጃ ያነሱት። ምክንያቱም የአማራ ህዝብ ከጎናቸው አይደለም። የአማራ ህዝብ ከጎናቸው አይደለም። ዲያስፖራ ከጎናቸው ነው። የአማራ ህዝብ ከጎናቸው። ምክንያቱም የአማራን ህዝብ ጥያቄ አይደለም። ሸኔ ፋኖ ምንድን የሚለው ወለጋ ሰው እያለቀብን ነው። የቱ ሰው? በደርግ ጊዜ ሄደ ሰው ማን የሚያደርገው? አብይ ነው አይደለም፣ ሸኔ ነው። እና ታዲያ በሱ ምክንያት የአማራ ውስጥ ያለ የብልጽግና ፓርቲ የሚንኮታኮትበት ወይ ደግሞ አማራ የሚከፍልበት ምክንያት ምንድን ነው? ግን አንድ ነገር ግን እኔ አስተያየት ያለ ምንድን ነው ዶክተር አብይ ይሄን አላረጉም፣ ዶክተር አብይ ይሄን አላረጉም የሚል ነገር አለ አይደል? ዶክተር አብይ አላረጉም የሚባል ነገር ስንነጋገር ምንድን ያላደረጋቸው ነገሮች ምንድን ናቸው? ምንድን ነው አይደለም። ለምሳሌ ህዝብ ተገደለ፣ ተፈናቀለ፣ ጦርነት መጣ የሚል ነገር ሲሆን ይሄ ዶክተር አብይ ያደረጉት አይደለም ይሉኛል እርስዎ? በፍጹም አጠገቡም የለበትም እሱ አይደለ? ግን መሪ ናቸው። እሺ አንድ መንግስት የሀገሩን ህዝብ የሚመራውን ህዝብ ደህንነት፣ ሰላም ጠብቆ የማኖር ግዴታ አለበት አይደለም? በደንብ ትክክል። ግን ያስገድዳል። ትክክል። ስለዚህ ለእያንዳንዱ ለሚሞተው አንዲት ነፍስም በሚሊዮኖች አይደለም መፈናቀል፣ በሺዎች አይደለም መሞት፣ ለአንድ ነፍስ መሞት መንግስት ጥንቃቄ አላደረገም ከተባለ ሊጠየቅ ይችላል። ጥበቃ አላደረገም ተብሎ ሊጠየቅ ይችላል። ዛሬ እኮ እኛ የምንወጣው የምንገባው ከፈጣሪ ቀጥሎ ከእግዚአብሔር ቀጥሎ መንግስትን ተማምነን ነው አይደለም? ከከተማ ወጥተን ስንንቀሳቀስ መንገድ ላይ ሽፍታ የሚጠብቀን ከሆነ ኦነግ ሸኔ የሚጠብቀን ከሆነና የሚገድለን ከሆነ መንግስት ያንን መስመር አልጠበቀም ማለት ነው። ስለዚህ በተዘዋዋሪ መንገድ ይሁን በቀጥተኛ መንገድ መሪው ጠቅላይ ሚኒስትር እስከሆኑ ድረስ ዶክተር አብይ ለእያንዳንዱ ነገር ተጠያቂ ናቸው መሪ ስለሆኑ። ቲዮሬቲካሊ ልክ ነሽ። ቲዮሬቲካሊ ልክ ነሽ። ፕራክቲካሊ ግን ምንድነው ሸኔ እየገደለ ነው። አብይ እየተከላከለ ነው። እነዛ ሸኔን ለማጥፋት እየተዋጋ ነው። የኦሮሞ ህዝብ አብሮ በነገራችን ላይ የኦሮሞ ህዝብ በሸኔ እየተገደለ ነው። ወለጋ ውስጥ የኦሮሞ ባለስልጣን፣ የኦሮሞ ሚሊሺያ፣ የኦሮሞ አሁን ልዩ ኃይል የለም እንጂ ድሮም ልዩ ኃይል የኦሮሞ ብቻ እየተገደለ ነው። ያንን የሚያነሳ የለም። ኦሮሞዎች ያነሳሉ በስብሰባቸው ውስጥ፣ ግን ወጥተው እንደሌላው አይሉ እንጂ እየተገደለ ነው። ጉጂም ውስጥ ምንድነው ስሙ ወለጋም ውስጥ እየተገደለ ነው ኦሮሞ። እኔ አሁን ስለ ኦሮሞ፣ ስለ አማራ፣ ስለ ሌላ ስለ ብሔር አዎ ገባኝ። ልክ ነው። ሸኔን አብይ አልፈጠረም፣ የነበሩ ናቸው። ፋኖን አብይ አልፈጠረም። ማነው ህወሓትን አብይ አልፈጠረም። በዛ ላይ የውጭ ጠላቶቻችንን አብይ አልፈጠረም። በአባይ ጥያቄ አባይ እንዳይገነባ፣ አባይ እንዳይሰራ፣ አባይ ጠላቶቻችን አይናችን እያየ ዓለም እያየ አይናችን እያየ ምንድነው ስሙ በጉምዝ በኩል በጋምቤላ በኩል በተለያየ አካባቢ ጠላት ልከውብናል እያስታጠቁ። እነማን እንደሆኑ እናውቃለን። አሁን ያንን ለምንድን ነው ልከው ደግሞ የሚያስገድሉት?
በአብይ ላይ አመፅ ያስነሳበታል ብለው እንትን የሚሉት እንትን ነው። መንግስት ታዲያ ራሱን መከላከል አይችልም እንዴ? ግብፅም ታስገባ፣ ሱዳንም ታስገባ፣ አሜሪካም ታስገባ፣ ራሱን እንዳይከላከል ራሱን የመጠበቅ እኮ ግዴታ አለበት። ትክክል። ራሱን እንዳይከላከል ህወሓት የሚባል ባንዳ ግሩፕ እንዳለ ፎከሱን ጠቅላላ ወደ ሰሜን አደረገው። ይችል ነበር እንዳለ የታጠቀ እስከ አፍንጫው ድረስ የአንድ አገር ጦር ይዞ የተቀመጠ ከሚሳይል ሳይቀር ወደ ኤርትራና ወደ ጎንደር የተኮሰው ሚሳይል ሳይቀር የታጠቀ እኮ ጦር እኮ ነው የተዋጋው። እሱን ለመከላከል ጠመንጃ መገዛት ነበረበት። እሱን ለመከላከል ያለው ወታደር ተሟጦ ወደ ሰሜን መሄድ ነበረበት። በዛን ጊዜ ሌላው ኦፍኮርስ ቦታውን ለቀሽ ስቴጅ ሌላ ይወስደዋል። ያን የሆነው ባለፈው 5 ዓመት እና ላለፈው 30-40 ከደርግ ጊዜ ጀምሮ የተበላሸ በደንብ አዳምጪ። ከደርግ ጊዜ ጀምሮ የተበላሸ ሀገር በ5 ዓመት ለምን ነፃ አልወጣም? በነገራችን ላይ ይሄ እኮ ጥያቄ በአጠቃላይ እኮ የለም ነበር። ከ5 ዓመት በፊት እኮ የለም ነበር እኮ እንደዚህ አይነት ጥያቄ። እንደዚህ እኔና አንቺ ቁጭ ብለን አዲስ አበባና ስዊድን እንደው የማይታሰብ እኮ ነበር፣ የማይታሰብ። ዛሬ ቁጭ ብለን እናወራለን ስለ ዶክተር አብይ ትክክል እንደማይሰራ። ይሄ ራሱ ትክክል አይሰራም አይደለም፣ እንደ መንግስት ነው ምናምን አይደለም። እኔ የዶክተር አብይ መንግስት ነው ያልኩት። የዶክተር አብይ መንግስት ነው ያልኩት። የዶክተር አብይ መንግስት ያለው ስልጣን ላይ ያለው እና ለውጥ መኖሩን የምናየው ነው የምልሽ። ይሄ የለውጥ ምልክት ነው ራሱ። እኔና አንቺ ቁጭ ብለን እዚህ እንደ ልባችን አወርተን እኔ እንኳን ውጭ ነኝ ያለሁት፣ አንቺ ምንም አትሆኝም። ይሄ የለውጥ ምልክት ነው። ማአት እንትኖች አሉ። ኦፍኮርስ ጠመንጃ አንሱ ካለ ይታሰራል። ያ እንትን እንደዛ አይነት በጋችን ላይ ዲሞክራሲ የለም። ውጭም እኛ እዚህ የምኖርበት ሀገር ጠመንጃ አንሳ የሚል ምንድነው ጋዜጠኛ ካለ አውቶማቲካሊ እሱ እስር ቤት ይገባል። የለም ራሳቸው ሀገር የለም። ይሄ ዲሞክራሲ የሚሉት አሜሪካ ወይም ደግሞ አውሮፓ ወይም እንግሊዝ ምናምን የለም። ጠመንጃ የምትባል ስሟ ከተነሳ ጋዜጠኛ ወይም ሌላ እስር ቤት ነው የሚገባው። ከጠመንጃዎች ነው ዲሞክራሲ የሚባለው ነገር፣ ከጠመንጃዎች ነው። ጠመንጃ ያለው ፖሊስና ወታደር ጋር ብቻ ነው አውሮፓ ውስጥ፣ እንግሊዝ ውስጥ። አሁን እስር ቤት ያሉ ኢትዮጵያውያን ጋዜጠኞችና ሌሎች አክቲቪስቶች ጠመንጃ ስላነሱ ነው እንደ እስር ቤት አላውቅም።